የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለን እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ ብሩክና ሃይሚ ሁለቱ አለመግባባት ይታይባቸዋል። በዛሬ ቪዲዮ እንደዛ ነው ነገሩ። ብሩክ ትላንትና በተለቀቀው ቪዲዮ ላይ እንደተናገረው አንድ ላይ ለምን ቡታጅራ ሄደን በዓል አክብረን ለምን አንመጣም ቤተሰብ ጋር ሄደን ነው የብሩክ ሀሳብ። እሷ ደግሞ አልሄድም፣ ከሄድኩ ብዙ ችግሮች ይፈጠራሉ፣ እንደዚህ አይነት ነገር ደግሞ እንዲፈጠር አልፈልግም፣ የግድ እዚህ ሆኜ ማሳለፍ አለብኝ፣ ያንን ነገር ደግሞ መጋፈጥ የምችልበት ምንም አይነት አቅም የለኝም፣ አንተ ሄደህ የራስን ችግር ራስን መፍታት ያለብህ እና በጣም እንደፈራች በዛሬው ቪዲዮ ላይ ማየት እንችላለን። እኔ አልፈርድባትም፣ እውነቱን እናውራ ከተባለ ምንም የምፈርድበት አቅም የለኝም። ለራሷ ሰላም ራሷ ናት የምትወስነው። የተቻላትን ነገር ለማድረግ እየሞከረች ነው። እኔ ያ ነገር ነው የታየኝ፣ ያው በእኔ እይታ እንደዛ እንደሆነ ነው እና ታሳዝናለች። እውነቱን እናውራ ከተባለ ያው በዚህ ልክ ደግሞ ከቤተሰብ ጋር የምናገኛቸውን ደስታ ማጣት ትክክል ነው ብዬ አላስብም። እሷ አሁን ቡታጅራ ያው እዩ እንዳለች ሁላችን የምናውቀው ነገር ነው። ልጁ እንደተወለደ ዲኤንኤ ያለ ገና ያንን ነገር ደግሞ መጋፈጥ ምንም የምችልበት አቅም የለኝም። ስለዚህ ሄደ የራስን ችግር ራስ ፈተና። ብሩክ ደግሞ አይሆንም፣ እኔና አንቺ አንድ ላይ ሄደን ነው መሆን ካለበት መሆን ያለበት እንጂ እኔ ለብቻዬ ሄጄ ምንም እንትን ማድረገው ነገር የለም፣ አንቺም እዚህ ሆነሽ ምንም የምትሰሪው ነገር የለም እያለ ብዙ ሀሳብ ልውውጥ ነበረ እና እስኪ ቪዲዮን አንድ ላይ እንመለከታለን፣ ሀሳባችንን እንሰጣለን። ለማታውቁኝ ያብስራ እባላለሁ። ቻናሌ ደግሞ ያብ ሪያክት ነው። ቪዲዮን ደግሞ ላይክ እያረጋችሁ ቻናሌን ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ኮመንት ላይ ያስቀመጣችሁልኝ፣ የፈለጋችሁትን ነገር መጻፍ ትችላላችሁ። የተሰማችሁን ኮመንት ላይ ያስቀመጣችሁ፣ ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ተስፋ አደርጋለሁ ያው እዛ ሄዶ ዲኤንኤ አስመርምሮ ልጁም የሱ እንዳልሆነ አረጋግጦ እንደሚመጣ ተስፋ አደርጋለሁ። ግን እኔ እዚህ ብጠብቀው ነው የሚሻለው። ምክንያቱም እዛ ላይ ቀደም ብያችሁ ነበር፣ እሷ በጣም ፈርታለች። ይህንን ነገር ደግሞ መጋፈጥ የምትችልበት ምንም አይነት ከንግግሯ ራሱ መረዳት እንችላለን። የግድ እሱ ሄዶ ያንን ነገር ማስተካከሎ መምጣት አለበት እንጂ እኔ ምንም ሄድበት ምንም አይነት ፐርፐዝ ምንም አይነት ምክንያት የለኝም ነው አላማዬ። በቃ እዚህ ሆኜ ማሳለፍ ነው። እዚህ ሆኜ ማሳለፍ እስከሆነ ድረስ ደግሞ እሱ የራሱን ችግር ራሱ ፈቶ መምጣት አለበት ነው። እንደ ሀሳብ ለራሷ ሰላም ከሆነ አዎ ትክክል ናት። ግን ደግሞ ይህን ደግሞ እኔ አልደግፍም። ለምን መሰላችሁ? በአሁን በአስቸጋሪ ጊዜ ብሩክን ብትደግፈው ከጎኑ ብትቆም እንደ ሀሳብ ጥሩ ነው። ብሩክም ሲላት የነበረው ነገር ይሄ ነው። አሁን ግን ከፊቷም ከንግግሯም ከሁሉም ነገር ስመለከት በቃ እንደፈራች ያሳያል። ፍርሃት ጥሩ ነገር ነው፣ መፍራት ጥሩ ነው። ግን ደግሞ እንዲየፈሩ ህይወትን መቀጠል ወይም ኑሮን ግንኙነትን ማስቀጠል በጣም የሚከብድ ነገር ነው። ስለዚህ ጠንከርም ደግሞ ጎበዝ መሆንም ያስፈልጋል። በምንም ነገር ይሁን ብቻ መጠንከርም ያስፈልጋል ብዬ ነው የማስበው። ሃይሚ ይመስለኛል የፈራችሁ ያ ነገር ይፈጠራል ብላ ስላሰበች ነው። ስለዚህ እናንተስ ምን ይመስላችኋል? የጨረቃ ቤተሰቦች ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ። በዓል እጂ ደስተኛ አልሆንም። በእርግጠኝነት የሚረብሸኝንም ነገር አላጣም እና እዚህ ሆኜ ስልኬን አጠፋፍቼ ምናምን በቃ ከራሴ ጋር ጥሩ ጊዜ ባሳለፍ። እሺ ስለዚህ ከራስሽ ጋር እውነት አሁን ብሩክ ካንቺ እንደው እሺ ተስማማ እንበልና ሄደ እንበል፣ ግን ለብቻሽ ሆነሽ ያንን ቀን ዝም ብለሽ ታሳልፊ ድባቡ ራሱ ደስ አይልም። ከቤተሰብ ጋር ሰብሰብ ብሎ በዓልን ማሳለፍ በጣም ደስ የሚል ነገር ነው። ብሩክ ደግሞ አንድ ላይ ደስተኛ ሆነን እንመለስ ነው። አዎ ምርጥ ሀሳብ ነው። ግን ለዛ ብቻ ችግር ብለሽ ይሄን የመሰለ ደስታ ይሄን የመሰለ እንትን ማጣት ተገቢ ነው ያላስብ። እኔ በቃ አልስማማም። የፈለገ ነገር ይሁን እውነት እሷ ጨክናም ቢሆን ለመሄድ ብትወስን ነገሩ በጣም አሪፍ ነው ብዬ ነው የማስበው። እና ሃይሚ እውነት የምታሳዝን ሰው እንደሆነች ከዛሬው ቪዲዮ ራሱ መረዳት እንችላለን። ከንግግሯ ከምትናገረው ከምታሳየው የንግግር አይነት ያንን መረዳት እንችላለን። ሄዳልችንም በቃ አልሄድም። እኔ ጥሩ ስሜት አይሰማኝም እዛ። እኔ ከሰው ጋር መጣላበት አቅም ራሱ የለኝም አሁን በዚህ ሰዓት። ለምን ለምንድን ነው እሷ እንጣላለን ችግር ላመጣብህ እችላለሁ ልጣላ እችላለሁ ብላ ለምን እንደፈረደች አላውቅም። ሰው እኮ በቃ ካልደረስሽበት ማንም ሰው አይደርስም። ያ ሰው ደግሞ ቢደርስብሽ አንቺም ደግሞ ነገሮችን ለማረጋጋት መሞከር ያለብሽ ወይም በሰላማዊ መንገድ ነገሮችን ለመፍታት መሞከር ያለብሽ እንጂ የፈለገ ነገር ለምን አይፈጠርም? አንቺ ከብሩክ ጋር ያለሽን ግንኙነት ስለፈረሽ ብቻ እንደዚህ አይነት ነገር ችግሮች ይፈጠራሉ ስላልሽ ብቻ የተወሰኑ ቀናቶች ከብሩክ ጋር መለያየት አለብሽ ብዬ አላስብም። ብሩክም ደግሞ ከንግግሩ መረዳት እንችላለን። ለምን ይፈጠራል፣ ለምን እንደዚህ አይነት ነገር ይሆናል እያላት ነው። አዎ ለምን ይፈጠራል? ብሩክን አምነው ተከትለው ብትሄድ እዛ ያለውን ደስታ ተካፍላ ብትመጣ
ካለችበት ሀሳብ ከቤተሰብ ጋር ሰብሰብ ስንል ደግሞ እንትናችን ማይዞ ከሰው ጋር ስንገናኝ ሀሳባችንን ጥለን የሚያሳስቡን የሚያስጨንቁን ነገሮችን እንረሳለን። ይሄ የታወቀ ነገር ነው። ስለዚህ ያንን ነገር ብታደርግ ምናልባት ልትረሳ ትችላለች። እሷ ትንሽ እንደፈራች ያው አሁንም የምላችሁ ነገር በጣም ፈርታለች። ስለዚህ ይህን ፍርሃት የግድ ምን ማድረግ አለባት ማስወገድ አለባት ብዬ ነው ማስበው። ብሩኬ እኔ አልሄድም። ስማኝ ድርቅ አትበል ብሩኬ፣ እረፍ። እግዚአብሔርን የምሬን ነው። በጸባይ ማትሰማኝ ከሆነ በጉልበት ምናምን ነው። በጉልበት አይደለም፣ እሱማ በጉልበት እንዲሆን አይደለም ፍላጎቱ፣ ግን በቃ እንድትሄድና እንድትሄድ ብቻ ነው የብሩክ ፍላጎት እና በቃ እሺ ብትለው አሪፍ ነገር ነው። እውነት ብሩክን ዝም ብላ ብትሰማው ዝም ብላ ተከትላን ብትሄደው ምርጥ ነገር ነው። ግን ያንን ነገር ለማድረግ ራሱ አይደለም በጉልበት አይደለም በምንም ብታደርገኝ በአሁን ሰዓት እኔ አንተን የምሰማበት አቅም የለኝም፣ ወስኛለሁ። ስለዚህ እዚህ ሆኜ ማሳለፍ ነው የባልን ቀን እዚህ ሆኜ ማሳለፍ የምፈልገው እንጂ አንተ ነይ እንሂድ ስላልከኝ ብቻ እኔ መሄድ አልፈልግም። ስለዚህ ችግሩ ስለሚፈጠሩ ያንን ችግር ደግሞ መግባት ወይም ያንን መጋፈጥ ስለማልችል በጣም ደክሞኛል፣ አቅም የለኝም፣ አሁን ላይ ምንም አይነት ጉልበት የለኝም ነው። ብቻ በጣም እውነት ለማውራትም እንትንም ለማለት ለመናገርም በጣም የሚከብድ ነገር ነው። ሀይሚ የወሰነችው ከብሩክ ጋር ብትሄድ ደግሞ ለአንድ ሰውን ብላ ደግሞ እንዲህ ሰላሟን ከብሩክ ጋር ያላትን ግንኙነት ማጣት የለባትም እንደሆነ ነው የሚሰማኝ። እኔ ሀይሚ በዚህ ሰዓት እኛን ለማሳዘን እኛን ልባችንን ለመስበር ተዘጋጅቶ እየጠበቀን ያለ ነገር ነው እንዳለ ነው። እንደዚህ ስትሆኝ እኮ ነው ታዲያ የሚቀርበው። ትክክል። እንደዚህ ስትሆኝ ነው ብዙ ነገር ልታጪ የምትችይው። እንደዚህ ስትሆኝ ነው በራዎችን ልትከፍቺ የምትችይው። ለምን በቃ ስትፈሪ ነገሮች የመፈጠር እድላቸው በጣም ከፍተኛ ነው። ስለዚህ ምንድነው ይህን ፍርሃት የግድ ምን መሆን አለብሽ ነው ማስወገድ አለብሽ ነው። ሀይሚ የብሩክም ሀሳብ እንደዛ ነው። እኔ እንደማየው እንደሚለው እሱም ሀሳቡን ለመግለጽ የሚሞክርበት መንገድ እንደዛ ነው። ስለዚህ አንቺ መፍራትና እንደዚህ አይነት ፍርሃቶች ማስወገድ አለብሽ። ስለዚህ እኔን ልታምኝ ይገባል። እኔን ካላመንሽኝ ደግሞ ብዙ ነገሮች ይፈጠራሉ። ያንን ክፍተት ደግሞ መድፈን አለብን። ያንን ክፍተት ለመድፈን ደግሞ ስንሞክር አሁንም ሌላ ክፍተት የምትፈጥሪ አይነት ሰው ከሆንሽ በጣም ብዙ ዋጋዎችን ልናጣ እንችላለን። ስለዚህ ያንን ክፍተት መፍጠር የለብንም። የብሩክ ሀሳብ አዎ ትክክል ነው፣ የምስማማበት ሀሳብ ነው። በቃ እንደዛ ነው መሆን ያለበት። ለምን አትሄጂም? እንዳይጠብቁ ነገር እኔ እግዚአብሔርን እንትን ውስጥ አትክተችኝ። በእግዚአብሔር ከምንጨቃጨቅ እንሂድ በሰላም። ብሩኬ ለምን አትሰማኝም? በእግዚአብሔር እኔ እየሰማሁሽ አይደል እንዴ? ድርቅ አትበል። በቃ እኔ ተናገርኩ እኮ አይደለ? እሺ እስከ ዛሬ ድረስ እኮ አንቺን ሲረዳሽ የነበረው እኮ ብሩክ ነው። ብዙ ነገሮችን እንዳይከፋሽ እንዳትደበሪ ነገር ምንም ቢከፋሽም ሊረዳሽ የሚሞክረው ብሩክ ነው። ስለዚህ በእንደዚህ አይነት አስፈላጊ ሰዓት ላይ ብሩክን ደግሞ ከጎን ሆነሽ ብታግዥው፣ እውነት ሀይሚ ብታግዘው በጣም ፒስ ነገር ነው። በጣም ሰላም ያለው ነገር ነው። ስለዚህ እሷ የፈረችው እኔ ሰላሜን ላጣ እችላለሁ፣ አንተንም ልረብሽ እችላለሁ፣ በመካከላችን ያለው ሰላም ራሱ ሊጠፋ ይችላል እያለች ነው። አዎ ትክክል ናት፣ ሊጠፋ ይችላል። ግን የነሱ ግንኙነት በጣም ስትሮንግ ከሆነ አይ ነው ከዚህ በፊት በጣም ላልቶ እንደነበረ ግንኙነታቸው በጣም እንትን ያለ እንደነበረ ግን ከዛ በኋላ ብዙ ነገሮች እንደተፈጠሩ እንዳጠናከሩ ማየት እንችላለን። ግን ደግሞ ማለት ነው ግን ደግሞ ብሩክን አሁን ላይ ብትረዳው ሀይሚ ሀሳቡ በጣም አሁን ያስኬዳል ብዬ ነው የማስበው። መሄድ የማልፈልገው በዩ ምክንያት ነው። በዩና በልጇ ምክንያት እኔ መሄድ አልፈልግም። በቃ የሚፈጠረው ነገር እኮ እሱን እንፈታለን እንዴ? እሺ እንፈታለን ሄደን እንዴ? እሺ ሁሉንም ነገር እኮ እሺ በዩ ምክንያት ከሆነ አሁንም የፈራሽበት ምክንያት እዩ ስላለች ነው። ቀደምም እንዳልኳችሁ እንደዛ ነው ነገሩ። ስለዚህ እዩ ስላለች የምትፈሪ አይነት ከሆነች ብሩክ ነግሯል ከዚህ በፊት ልጁ የኔ አይደለም። አሁን ላይ ደግሞ ጥሩ ነገር ተፈጥሯል። ምክንያቱም ልጁ የተወለደው እንግዲህ የዲኤንኤ ምርመራ አለ። የዲኤንኤ ምርመራ እስካለ ድረስ ደግሞ ተመርምሮ ሁሉም ነገር ይታወቃል። ስለዚህ ቡታጅራ ሄዶ አንድ ላይ ከሱ ጎን ሆና እኔ አንተን አምንካለሁ ብታምነው ማለት አታምነውም ማለት አይደለም፣ ግን እምነቷን ሙሉ በሙሉ እሱ ላይ ጥላ ምንም ነገር እንደማይፈጠር አውቃ እንትን ብትል እውነት አሪፍ ነው። እና ስለዚህ እዩ ስላለች ልረበሽ ይችላለሁ። ለምን ትረበሽ ያለሽ? አንቺ ብሩክን ብለሽ ነው የሄድሽው እንጂ እዩን ብለሽ አይደለም የሄድሽው። አንቺ ቤተሰቦችሽን ብለሽ ነው እንጂ የሄድሽው እዩን ለማየት አይደለም የሄድሽው። ስለዚህ ግድ እዩ እኮ አንቺ እዛ ስላለች እዩ አንቺ ጋር ትመጣለች ማለት አይደለም። አዎ ከዚህ በፊት ብዙ ችግሮችን ፈጥራለች። እዛ ቡታጅራ ሄደሽ አንቺ ላይ ብዙ ችግሮች ተፈጥረዋል። አዎ ትክክል ነሽ። ግን ደግሞ ምን ማድረግ አለብሽ? ይህንን ነገር መጋፈጥ አለብሽ። በቃ እኔ አንቺ ጥየሻሌድን ለሰላም እንሂድ በቃ እንዴ ምን የሚፈጠር ምን ከኔ ጎን ለምን አትሆኝም? ለምን ከኔ ጎን አትሆኝም? ቆይ ምን የሚፈጠር መስሎሽ ነው?
ለምን እሱን አትሰማው? እውነቴን ነው። ለምን እሱን ብትሰማው እንደ ሀሳቡነት በጣም ጥሩ ነገር ነው። ግን በቃ ልሄድ አልችልም፣ ብዙ ነገሮች ይፈጠራሉ። ኧረ ተይ ሀይሚ እውነት አያዋጣሽም። እኔ የምለው ነገር ምንድነው በቃ እሱን ተማምነሽ ብሩክን ተማምነሽ ያለውን ነገር እያስረዳሹ ደግሞ እያወራችሁ የተግባባችሁ ነገሮችን ለመፍታት መሞከር ነው እንጂ ችግር ይፈጠራል ብሎ እኮ ግትር ማለት እኔ ያስኬደኝ አይደለም። ስለዚህ የግድ እንደዛ መሆን አለበት። የዛሬው ሀሳብ የሀይሚ ሀሳብ ምንም አልተዋጠልኝም፣ ምንም ያስኬደኝ አይደለም። እናንተ ምን ይመስላችሁ? ላይ ጨረቃ ቤተሰቦች እስኪ ሀሳባችሁን ኮሜንት ላይ ያስቀመጣችሁልኝ። ሀይሚ የተናገረችው ነገር ትክክል ነው? እንደኔ እይታ ትክክል አይደለም። ከምን አንጻር ካላችሁኝ ብሩክን ብትደግፈው በዚህ ሰዓት እሱን ከጎን ሆነ አለውልህ ችግር የለም ምንም ነገር ይፈጠር እኔ አለውልህ ብትለው ኦኬ። ግን ደግሞ እሷ ይበልጥ ምኑን ነገር ነው ያስቀደመችው? የራሷን ሰላም ያስጠበቀችው። እንደ ሀሳብ የራሷን ሰላም ማስጠበቋም ትክክል ነው። ግን ሞስቶ የብሩክን ብታስቀድመው አሪፍ ነው። እኔ እዛ ከጎኔ እንድትሆኝ ይፈልጋሉ። እዛ ከኔ ጎን አትሆኝም? ይሄን ብቻ መልሽልኝ። አትሆኝም? እርግጠኛ ነሽ? በጣም ደምደማለች። በቃ ሂድና እሺ፣ እሷ ደምደማለች። አያችሁ አይደል? በቃ እንደማትችል ምንም አይነት ጉልበት እንደሌላት አሁን አስረግጣ ተናገረች። ስለዚህ ሄዳ ያንን ነገር የመጋፈጥ አቅም ሄዳ ራስህ አንተ ነህ ማስተካከል ያለብህ እንጂ እኔ አይደለሁም አይነት ነገር ነው። እውነት ብሩክ የሚያሳዝን ሰው ቢኖር ብሩክ ነው። እኔ አልፈርድበትም። በጣም የሚያሳዝን ሰው ነው። እውነት ስሜት ታውቂያለሽ? ለማን ነው እየተሰማኝ? ለአንቺ ራሱ ከዛ አልፎ ነው አይደል እንዴ ችግር የምነግርሽ አይደል እኮ። ታዲያ የዛ ሰዓት ከኔ ጎን ብትሆኝ ምን ትሆኛለሽ? ምንም እውነት ምንም አይፈጠርም። ብዙ ነገር ሲያወራት የነበረው ብዙ ችግሮች ሲገጥሙት እንደዚህ ገጥሞኛል፣ አጠገቡ ያለችው ሰው እሷ ናች፣ ደግሞ በቃ እንድትረዳው እንድታግዘው ምንም ነገር ይፈጠር ለእሷ ነው የሚነግረው። ስለዚህ በእንደዚህ አይነት ሰዓት ደግሞ ብሩክን ብትረዳው ሀይሚ አሪፍ ነው። ፈርታለች። ፍርሃቷን የግድ ደግሞ ምን ማድረግ አለባት? ማጥፋት አለባት። እኔ ሀሳብ ይሄ ነው። በቃ ይሄን በቃ ጨርሶ ይሄ ፍርሃት ከሷ መውጣት አለበት፣ ከሷ ውስጥ መውጣት አለበት ብዬ ነው የማስበው። አለበለዚያ ሌላ ክፍተቶች ይፈጠራል። ያን ክፍተት ደግሞ ለመድፈን ሲሞክሩ ሌላ ክፍተት ይፈጠራል። ስለዚህ ሀሳቧን አምጥታ እንደዚህ ነው ሀሳቤ እና ምንድነው ሀሳብ እሺ ላድምጥ እስኪ ምን ትለኛለህ ብትለው እውነት አሁን ላይ አይደለም አብሳላት አይደለም እዩ ማንም ሰው ከዚህ በኋላ እንደማይገባና ችግሩ እንደተፈታ ነው ምነግራችሁ። ስለዚህ ችግሮቻቸው እንዳለ ሆኖ መግባባት ቢኖር በጣም መልካም ነው። በሁለቱም መካከል ምንም ነገር አይፈጠርም እስከዛሬ ድረስ ማለት ነው። ከኔ ጎን አትሆኝም? እኔ እዛ ብቻ የለሁን አይደለም። ቁጭ ብዬ ነው እያወራሁሽ ያለው። እኔ ብቻ የለሁን እዛ እኔ ብቻ ሁን መቻልኩ እዛ እና ታዲያ ሰዎች እኮ አሉ አይደል እንዴ? ሰውና ልክ ነው። ሰውና አንቺ ሌላ ሰው እኮ ሌላ ነው ማለት አሁን እሱ ቤተሰቦችን ወንድሞችን እንደሚመለከተው ወይም የአንቺን ቤተሰብ እንደሚመለከተው አንቺን አይመለከትም። አንቺ ነገ ከሱ ጋር አንድ ላይ የምትኖሪ ሰው ነሽ። ነገ ባለቤቱ ልትሆኚ የምትይ ሰው ነሽ እና ያው እሱ ከጊዜ ወደ ጊዜ የሚታወቅ ነገር ነው። ግን እሱ የሚፈልገው አንቺ ጋር መሄድ ነው። ስለዚህ ሌላ ሰው እዛ ያለ ሰውና አንቺን ማነጻጸር በጣም ከባድ ነው። ለዛም ነው እስከዛሬ ድረስ አንቺን ብቻ ሲል የነበረው ብሩክ። አንቺን ብቻ በቃ የምፈልገው ያቺን ማብሳላት ትሁን እንደማይፈልግ አስረግጦ የተናገረው ደግሞ እዩም ትሁን እሷን እንደማይፈልግ አስረግጦ የተናገረው አንቺን ስላለ ብቻ ነው። ስለዚህ ደግሞ ምን ማድረግ አለብሽ? የብሩክን ሀሳብ ብትረጂ ብታዳምጪው እኔ እውነት። ስለዚህ ራስሽን ደግሞ ከሌሎች ሰዎች ጋር ባታነጻጽሪ። እኔም ደግሞ የምለው ነገር እሱ ነው፣ አታነጻጽሪ። በቃ ብሩክ የሚለው ነገር እንደዛ ነው። ለማነጻጸር አንቺን ከሌላ ሰዎች ጋር አያነጻጽርም። ቅድሚያ ለአንቺ ነው የሚሰጠው። ስለዚህ ይህን ደግሞ ብትረጂው ምርጥ ነው። እኔ እውነት ለምን ልትረዳው እንዳልቻለች አላቅም። እስኪ ምን ይመስላችኋል እናንተ የጨረቃ ቤተሰቦች? ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ። ምን ማለት ነው? ምን አደርግላለሁ? እዚህ ለምን ምንም ካላደረግሽ እኔ እዚህ ቤት ለምን ከኔ ጋር ሆነሽ? በትክክል አሁን እዚች ጋር ነው ሀሳቧ። ትክክል። እሺ እዛ ሂጂ ምንም ማልሰራለ አይነት ሰው ከሆንኩ አይደለሁም ብላ ነው እያሰበች ያለችው እሷ። እዛ ሂጂ ምንም አላደርግልህም፣ ምንም የምጠቅም ነገር የለም እያለች ነው። ኢቨን እንደው ችግር ራሱ አንተ ላይ ላመጣ እችላለሁ እያለች ነው። ግን እስከዛሬ ድረስ ታዲያ ለምንድን ነው አንድ ቤት ውስጥ መኖር ያስፈለገው? አልጠቅምህም አላስፈልግህም የምትይ አይነት ሰው ከሆንሽ ትክክል ነው ብሩክ። እዚህ ቤት ምን ሰራለች እስከዛሬ ድረስ? በዚህ ሰዓት አብረሽ መሆን ካልቻልሽ አንድ ላይ መሆን ምንድን ነው ጥቅሙ? በትክክል በቃ የግድ ምን መሆን አለበት? ብሩክን ብታዳምጠው እውነት በቃ ምንም ነገር አይፈጠርም። እና ምን አደርግልሃለሁ ላልሽው ሀሳብ ደግሞ ትክክለኛ መልሱ ምንድነው? በቃ ስለዚህ እስከዛሬ ድረስ የኖርሽበት መንገድ ከሱ ጋር 2 ዓመታትን ያሳለፍሽበት መንገድ ዝም ብሎ መሆኑ ነው። እንደዛ ነው እያልኩ አይደለም፣ ግን ሊሆን ነው እንደዛ ነው። ስለዚህ ምን አደርግልሃለሁ ማለት ትክክል አይደለም። ገቢ በእግዚአብሔር
እኔ እዚህ ቁጭ ብለሽ እንድታዝኝ ብቻሽን ምንም እንድትሆኝ አልፈልግም። ተረጂ በቃ እኔ አንቺ ብቻሽን መተው አልፈልግም። ሃይሚ በእናትሽ ልብስሽን አስገቢና እንሂድ እኮ አያችሁ አይደል? በቃ ብቻዋን ሊተዋት እሱ አይፈልግም። በቃ የፈለገ ነገር እንድትደበር እንዲከፋት ደምቆ ምንም ነገር እሷ ላይ እንዲደርስ አይፈልግም። ይሄን ያህል ነው እሷን እንደሚወዳት እንግዲህ ማሳየው። ስለዚህ ይሄንን ሃይሚ ይሄንን የእሱን ሀሳብ ብትረዳ በቃ እንደ ሀሳብ ይሄን ያህል የሚጨነቅላትን ሰው ብታግዘው ብትረዳው ብታዳምጠው አለቆ ጎንህ ነኝ አይዞ ምንም ነገር ይፈጠር አንድ ላይ መቀጠል ነው ያለብን። እንደዚህ አይነት ሀሳቦችን ምንም ነገር ይፈጠሩ ችግር የለውም። እኔ ሀሳቤን ላንተ ቃሌንም እሰጥሃለሁ አይዞ ብትለው ብሩክ እንደው እየበረታ ነገሮች እንደው እያማሩ እየሰመሩ ሊመጡ ይችላሉ። የእሷ እንደዚህ መሆን ቀደምም እንዳልኳችሁ ብዙ ክፍተቶች እንዲፈጠሩ ነው የሚያደርገው። እኔ ፈርቻ አይደለም ማንንም አልፈራም እንዴ። ለምን ፈራለሁ? ምንድነው የምፈራው? እኔ ራሴን እንትን ለማለት እየሞከርኩ ነው። ለመጨረሻ ጊዜ ነው። እኔ አልሄድም ብሩክ በቃ ይሄ ኦኬ። ራስሽን ልትጠብቂ ነው የምትሞክሪው እንጂ አልፈራሽም። ስለዚህ ራስሽን ልትጠብቂ የምትሞክሪ አይነት ስኮንሽ እኮ እዛ ሄደሽ እኮ ራስሽን መጠበቅ ትችላለሽ ሃይሚ። ስለዚህ ግድ ምን ማድረግ አለብሽ? በቃ አልፈራውም ማለቱን ሳይሆን ነገሮችን አምኖ መቀበል ነው። እንደፈራሽም ደግሞ ግልጽ ነው እኔ እንደፈራሽ ነው የሚታየኝ። ይሄንን ፍርሃቷን ደግሞ የግድ ምን ማድረግ አለበት? መጋፈጥና ማሸነፍ እንዳለባት ነው። አልሄድም የሚለው ሀሳብ መፍትሄ አይደለም፣ የግድ መሆን አለበት። እሷ ይህንን ነገር መተውና የብሩክን ሀሳብ መቀበል አለበት በቃ። ስለዚህ ለመጨረሻ ጊዜ ጠይቁሽ ነው። በጣም ሰልችቶታል። እሷን ለማሳመን የሄደበት መንገድ በቃ አልተሳካለትም። ብሩክ የተስፋ የቆረጠ ነው። ይህ ነው ማስበው። እኔ መረዳት ካልፈለክ በቃ እኔ እንደፈለክ አስብ። ኧረ ተያሚ ተይ ግን እስከ ዛሬ ድረስ እኮ ሲረዳሽ ሲያግዝሽ የነበረው እኮ ብሩክ ነው። ምን አለ ዛሬ እንደሆነ ብትረጂው። በእንደዚህ አይነት ሰዓት እውነት በቃ አንቺ ነሽ የምታስፈልጊው ሃይሚ። እውነት በዚህ ሰዓት በቃ የምታስፈልጊው የምትረጂው ሰው አንቺ ነሽ ከጎኑ። ምንም ነገር ይፈጠር ብለሽ መሆን ያለብሽ እኮ እሱማ ይረዳሻል። ወንድ ልጅ ስለሆነ ሁላችሁም ልትስማሙ የምትችሉበት ሀሳብ ብሩክ መረዳት አለበት ብላችሁ ነው የምታስቡት። ግን አንዳንዴም ደግሞ ሃይሚን ብትረዳ ይሄ ችግር ሲመጣ አለው ከጎን ያለሽ ብትረዳው አሪፍ ነው። ግን እንደዛ ይሆን አይደለም ያለው ነገር። ብቻዬን እያደረግሽኝ እያጋፈጥኩ አይደለም። ነገሮችን ለአንተ እየሰጠውክ ነው። ነገሮችን አንተ እንድታስተካክል ስለፈለግኩ ነው። እሺ ራሱ እንዲያስተካከል ከፈለግሽ የሆነ እንትን ማለት ያለውን ነገር እንደምታበረታችው ደግሞ ብርታት እንደምትሆኙ ማሳየ መሆን አለብሽ እንጂ በቃ ነገሩን ችግር ገጥሟል የራስን ችግር አንተ ፈታ ከዛ በኋላ እኔ አንተን ማውራት ያለብን እንጂ አሁን ላይ የአንተን ችግር ነው ብዬ መረዳት አልችልም። እውነት ትክክል ናት ብላችሁ ታስባለች የጨረቃ ቤተሰቦች? ችግሩን ራስህ ፈታ ከዛ በኋላ እኔ ጋር መተህ ነው ማውራት ያለብህ እንጂ እኔ አሁን ይህንን ነገር ምንም የምጋፈጥበት ለአንተ የምከላከልበት ምንም አይነት ጉልበት የለኝም እንጂ ሃይሚ እዚህ ጋር ዛሬ በጣም እንደተሳሳተች ነው የሚታየኝ እና ብታገዘው እውነት እንደ ሀሳብ በጣም አሪፍ የሆነ ነገር ነው ብዬ ነው የማስበው። እና የጨረቃ ቤተሰቦች ምን ይመስላችኋል? ብሩክና ሃይሚ እንደዚህ መሆን ነበረባቸው ብላችሁ ታስባላችሁ? እኔ እንደዚህ መሆን አልነበረባቸው ብዬ ነው የማስበው። ሃይሚም ደግሞ ያቀረበችው ሀሳብ ትክክለኛ ነገር እንዳልሆነ ብሩክን ብታዳምጠው ብታግዘው በቃ ሀሳቧን ብትገልጽለት ምርጥ ነበረ። ግን ያንን ልታደርግ ፈቃደኛ አልነበረችም። ብሩክም ደግሞ በተቻለው አቅም እሷን ሊያግዛት ሞክሯል፣ ሊያሳምናት ሀሳቧን እንድትቀይር በጣም ሞክሯል። ግን አልሆነም፣ አልተሳካም፣ ከሸፈ ማለት ነው። እና ሃይሚ ብሩክን ብታግዘው እውነት አሪፍ ነው ብዬ ነው የማስበው። ሀሳባችሁን እስኪ ኮመንት ላይ ያስቀመጣችሁልኝ የጨረቃ ቤተሰቦች ምን እንደተሰማችሁ ምን እንደተረዳችሁ። የኔን እንግዲህ የተረዳሁትን ነገር ነግሬያችኋለሁ። ፍርሃቷን ማስወገድና ችግሮችን መጋፈጥ እንዳለባት ነው የሚታየኝ ሃይሚ። ስለዚህ ግድ እንደዛ መሆን አለበት። ሀሳባችሁን ኮመንት ላይ ያስቀምጡልኝ። ያብስራ ነኝ እንግዲህ ቻናሌን ሰብስክራይብ እያደረጋችሁ፣ ቻናሌ ደግሞ ያብ ሪያክት ነው። ላይክ አድርጉ፣ የፈለጋችሁትን ኮመንት ላይ ያስቀምጡልኝ። በሚቀጥለው እንገናኛለን። ይመቻችሁ።